ና ቆይ አንተ ያው ተመልከት የሚገባበት ነው ሂድ ግባ ሊያጣውት መስጡት አሉት ወተት አለው ደም ነው የሚያጣውት ወተት ማለት ደም ልቀቂው ይኸውልሽ ሰሚኛለሽ እኔ ጋዜጠኛ ነኝ ልቀቅ አትርዘ ሲሉታ ያዙት ሲሉታ ይልቀቁት ይኸውልህ ማዘር ይልቀቁት በስመ አብ ወልድ ወመንፈስ እናትህ ልጅህን ግደል ስትልህ እሺ ብለህ ዘቅዘቃ እየገደልከው ነበር ፈልጊው አይደለም እሱ እንዴ ፈልገህ እኮ ነው ያደረከው ፈልጊው አይደለም ምን ማለት ነው እርሷ አዘጋጅተውልት ነበር ሌላ ሴት አዎ እኔ ራሴ አዘጋጅቼ ነበር ከማስፈልግ ሴት ስለወለደ አልፈልግም ከጎዳና አነሳናቸው በሚል ሰበብ ብቻ ለሌላ ሰው ይሸጧቸዋል ለምሳሌ ውጭ ሀገር ላሉት ሰዎች መሸጥ ሊሆን ይችላል እዚህም ሀገር ውስጥ ሆኖ መውለድ ለማይችሉ ሰዎች መሸጥ በስመ አብ ወወልድ ወመንፈስ ቅዱስ ናና ነበር በመድኃኒዓለም ያያችኋለሁ አረ በመድኃኒዓለም እንዴ ልታረገው ነው የነበረው በመድኃኒዓለም ልጅ 3 ቀን ሙሉ ምግብ ሳታበላው ማንንም አይገለው እርግጠኛ አይደለም ያልኩት አይደለም እንዴ ያው ሳጋ ነው ይየነው ይሄኛው ካልተገደለ ያኛው ይገደላል ማለት ነው አይ በቃ የመጀመሪያው ነው ግድም ሆነ የነበረበት እንግዲህ ውድ ቤተሰቦቻችን ያው የተባለው ቦታ የእናቱ ቤት የተባለው ቦታ ደርሰናል ስለዚህ ወደ ውስጥ እንገባለን ማለት ነው ያው ቤት እንዳለች አረጋግጣል ያው አረፍ አው ደውዬላታለሁ እሺ እየመጣን እንደሆነና ጓደኛዬ ተቸግሮ በቃ እርዳታ ፈልጎ ሊመጣ እንደሆነ ነግሬያታለሁ እየመጣ እንደሆነ በስልክ ደውዬላታለሁ ቤት ናት የት ትሄዳለች ቅድም ጀምረ ስታስፈራራይ ነበር እናቴን አታውቃትም እናቴ በጣም ኃይለኛ ናት ይያል ለምን እንደዚህ የምትለው አዎ እሱ ጥንቃቄ ማድረግ አለበት አስቸጋሪ ነው ያለው ሁኔታ ካለው ነው ተነስቶ ነው ነገርኩና ትንሽ ከባድ ነው ላንተም አላስፈላጊ መስዋዕትነት እንዳትከፍል ምን ነው ከባድ መጠንቀቅ ይኖርብሃል ምን ነው ከባድ መንፈስ ምናምን ስለምትጠራው አዎ ነው ላይ ያለው ነገር ከባድ ነው ለአንድ ነገር መርሳት የሌለበት ነገር አንተም ክርስቲያን ነህ አንገት ላይ ማተብ አድርገሃል አይደል ቅድም በገብርኤል በሚካኤል እርዱኝ ታውኝ ስትል ነበር አይደል የማታምነውን ነገር ለምን አንጠልጥለው ትሄዳለህ እኔ ፈልጌው አይደለም እኔ በእግዚአብሔር ማመን ሰው ነኝ ሰማኛለህ አይደለም እሷን ከዚህ የበለጠ ስንት ነገር ያየው ሰው ነኝ አንተ አሁን ያልክ ያለው እየተከናወነ ያለውን ነገር ነው ስላመንከው ነው አንተ ላይ የሆነ ልጅህን እስከ መግደል ያደረሰ ይሄ ጭካኔ ነው እውነቱን ስነግር አንተ ብታስብ ኑሮ ማሰብ ብትችል ኑሮ ይሄን ነገር አታድርገው ፈሪ ስለሆንክ ነው በእግዚአብሔር ስለማታመን ነው እግዚአብሔርን ብታመን ኑሮ ማንንም አንተ ጫፈን አይነካም ነበር እናት ስለሆነች አንተ አመንካት እናት ልክ ናት አይደል እንደዛም ታስበው እናት ልክ ነች ከባድ ነው ምን ነው ከባድ አይደለም ከባድ ያረከው አንተ ነው እውነቱን እንነጋገር ከተባለ ከባድ ያረከው አንተ ራስህ ነው ለማንኛውም አንዱ ልጅህ ተርፏል እግዚአብሔር ረድቶን ተርፏል ይሄኛው እንዲተርፍ ደግሞ ጸሎት አድርግ እንዳንተ ጭካኔ አይደለም እግዚአብሔር ሮሮ ግን ለዚህኛው ልጅ እናተ የተረገመች ጠንቋይ እናተ አንድ ነገር እንዳታደርገው ጸሎት እያደረገች እንሄዳለን አሁን ቀጥል ደሞ የሚሄድበትን ቦታ አይስ የእውነተኛ የሰይጣን ቦታ እኮ ና ቆይ አንተ ያው ተመልከት የሚገባበት ነው ሂድ ግባ እስኪ እንከተላ አብረን እንገባለን ናገው ተመልከት ዋናው መግቢያ ቤት ነው በዚህ ነው አይደል ግባ ሂድ ቀጥል ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ ደሞኛ ምንድነው የተሸወደው እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር
ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጠን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ስልኩን ያዘና አንተ ጋር ነው። እሺ ማይ እንዴት ያላችሁ? ድነሽ ታናሽ እንዴት አላችሁ? ሰላም ነው? ቁጭ ተዘጋጅ። እንዴት ናችሁ? የደወልኩልሽ እንግዲህ ጓደኛዬ እሱ ነው። ተቸግሮ ነው የመጣው። ግን ሳሰግድ እኮ መቀመጥ እኮ አትችልም። ለምን ዝም ብለህ ቁጭ? አይ ያው እንግዳው ነው። እኔ ነኝ። እሱ ጓደኛዬ ነው። አብረን ነው የመጣነው እዚህ። ተኮ ሳሰግድ መቀመጥ እኮ ትክክል አይደለም ያልኩህ። አይ ያው ሲሆንልኝ መስገድ ይመችካል። እንግዳ ስለሆነ በዛሬ ይቀመጥ ነው። እሺ እንዴት ነው ታዲያ? ይመስገን አለን። እንዴት ነው የሚያረጉልኝ? አሁን ያው ልጅ ነው እምቢ ብሎኝ የመጣሁት። እንዴት ነው የሚያረጉት እርሶ? እኔ ያው ስራዬ ነው ይሄ። በቃ የሚያዘኝን ነው የምሰራው ማለት ነው። ያዘውታል እርሶ? ያዘኛል፣ የሚያዘኝ አለ። ስለዚህ የሚያዘኝን እሰራለሁ ራሴ ማለት ነው። አሁን ለኔ ነው እንዳልኩት የምፈልገው ለኔ ነው። እና እንዴት ነው ምንድነው ማድረግ ያለብኝ? አንተ የምትፈልገው? እኔ የምፈልገው ልጅ ነው እንዳልኩት። ልጅ እምቢ ብሎኛል ብዬው ነው እሱን ሳልማክረው። ልጅ እምቢ ካለህ የኔ እናት ትችላለች፣ አዋቂ ናት፣ ለሷ የሚሳናት ነገር የለም ብሎኝ ወደዚህ የመጣሁት። እና ምንድነው ማድረግ ያለብኝ? አንተ በቃ እኔ የምፈልገውን ነገር ሁሉ ከሟላ ይሰጣለች አይደል? አዎ። ስለዚህ እርስዎ የሚፈልጉት ምንድነው? ማለት እኔ ማሟላት ያለብኝ ነገር ምንድነው? ያው እኔ የምፈልገው ያው እንጂ ገንዘብም ማስቀመጥ። እሺ ከፈለክ የፈለከው መተህ መስጠት ትችላለህ፣ በውስጥ ያሰብከው ማለት ነው። ስለዚህ ቅድሚያ ገንዘብ ታስቀምጣለህ፣ ከዛም በኋላ እኔ ያዘኛል። ስለዚህ ገንዘቡ ከተቀመጠ በኋላ ልጅ ይሰጣል፣ ልጅ ይሰጠኛል። አዎ ጥሩ በቃ እኔም ያው የምችለውን አደርጋለሁ። ለልጆ ጓደኛ ነኝ ባይዘው፣ ለልጆት እኮ ጓደኛው ነኝ። ጥሩ እናቴ እንደዚህ አይነት ነገር ታውቃለች ሲለኝ ነው የመጣው። ቆዩ እንደዚህ ሙያ ላይ ያው ከውርስ ነው። ውርስ ነው? አዎ ከውርስ ነው። የእናቴ እናት ስራ ነበረ።
እሺ ስለዚህ እኔ ደግሞ ከሷ ውርስ ነው ሰው ከእናቱ እናት አዎ ናይ የሚገርም ነው። አሁን ምን እያደረጉ ነው የነበረው? ያው የሚያዘኝን እየሰራው ያው እንደምታዩት ይሄ ከሌለ ምንም ነገር ሊታዘዝ አይችልም ማለት ነው። አዎ እሱማ ያው እሱ የሚፈልገውን ነገር ማድረግ አንድ ነገር አሁን ስንገባ በዚህ እንደዚህ መሬት ላይ ሰር ለሰር ታስበን ምናምን ነው የገባ ነውና ለምንድን ነው እንደዛ መደባበቁን የፈለኩት እርሶ? ያው ሰው እንዳይ ሰው እኮ ግን ያውቃል መሰለኝ ያውቅም ስለርሶ ብለው ነው እና እኔ ለምን በሬን ከፍታለሁ ቢያውቅም እኔ ስራዬ ነው። ስለዚህ አሁን እርሶ በሩን ዘግተው ነው የሚሰሩት? አዎ የሚያቅሰው በጓዳም ይገባል በጓሮም ይገባል። አሁን እኮ ሲያስገባን እሱ እዚህ እንትን ነገር አለች መሬት ለመሬት የርንባታለች እሷን አልፈን ሄደን ነው እንደገና ስር ለስር ተስበን በጀርባ በር የገባ ነው። ዋናው በር ይሄ ነው። ይሄ ዋናው በር ነው አይደል? በዚህ መግባት እየተቻለ በዛ መዞሩ ምን አስፈልግ? አይ አላስከፍትም በር ይሄ አይከፈትም? አዎ ዘግተውታል። አዎ አሁን ብዙ ተከራዮችም አሉት ግቢ ውስጥ አሉ። ግን ያው ያውቃሉ እነሱ ተከራይ ያውቃል። ተከራይ ያውቃል። አዎ እድሜ ልክ በሩ እንደተዘጋ የሚያውቁ ተከራይ ማለት ነው። ግን እኔ አልከፍትም። አሁን እርሶ ይወጣሉ ከቤት? እኔ ምን ወጣለሁ? እኔ ቁጭ እላለሁ እዚህ ቦታ። አይወጡም ከቤት? የሚፈልጉ ሰዎች እኔ ጋር ይመጣሉ እንጂ ከቤት አይወጡም። እርሶ? አልወጣም። የሚፈልጉት ነገር ሲኖር በልጆች ሆነው የሚያረጉት ማለት ነው። አዎ ደግሞ በጣም የሚያሳዝነው ነገር ልጆትም ትንሽ ነገሮችን አበላሽቶ እንደነበር እኮ ሰምቻለሁ። ያው እንደነገርኩት ጓደኛ ሄደን ብዙ ሚስጥሮችን አጫውቶኝ ነበርና እንደው እንዴት ሆነልዎት? ሌላ ሴት ያልተፈቀደም አግብቶ ነበር አሉኝ። አዎ ስለዚህ አሁን እኔ ያልፈለኩትን ሴት ፍታት እያልኩት ነው እንጂ ማለት ነው። ያለኔ ፍላጎት ሁሉም ነገር አይሆንም እና ስለዚህ አይሆንም ፍታት ብዬ ነግሬያለሁ። እሱ አሁንማ ፈታት እኮ አይደል እንዴ? አዎ ስለዚህ ደግሞ ማይፈታት ከሆነ ገደል ይገባል። እናንተም ተቸገራችሁ መሰለኝ። አውሊያው ተናደደ ተቆጣ ሲለኝ ነበር። አዎ በቃ ውስጤ በቃ አልፈለገም። ስለዚህ ደግሞ ፍታት እያልኩኝ ነው። እሱ ሊሰማኝ አልቻለም። አለዛ እሱም ደግሞ ወደ ሜዲያው አካል ሄዳል። ማይሰማኝ ከሆነ ማለት ልጅ ይሞታል። አዎ ይሞታል አይደል? አሁን እርሶ እሷን እንዳያገባ የፈለጉት ለምንድን ነው? በቃ ውስጤ አልፈልግም አትሆነውም አይደል? አዎ ለምንድን ነው የማትሆነው ግን? በቃ አትሆነውም። ምን አይተው ነው እርሶ? በቃ ማትሆና ለልጅ አትሆንም። አልወደዷትም። ቀልብ በቃ ውስጤ አልፈልግም እሷን ማለት ስለዚህ ልጄ ፍታት እቺ ሴት ላንተ አትሆንም ብዬ ነግሬዋለሁ። ግን ስሰማ ምን ተባለ ደግሞ ልጅቷ በጣም የቤተ ክርስቲያን ሰው ናት። ቤተሰቦቿም እንደዚህ የቄስ ዘር ምናምን ነገር ናት መሰለኝ። እንግዲህ እሷ የቄስ ዘር ሆና እናንተ ደግሞ የዚህ አውሊያው ዘር ናችሁና እሱ ነገር ስላልተገጣጠመ ነው አልተገናኘም በቃ። ስለዚህ እኔ የምፈልገውን ነው በቃ እሱ ማግባት ያለበት ማለት ነው። እርሶ ነው የሚመርጡለት? ግን እርሶ ሳይሆኑ ውስጥዎት ያለው እኔ አይደለሁም በቃ ላይ ያለው አውሊያው ማለት ነው። የሚገርም ነው። እርሶ ታዲያ አሁን እርግጠኛ ነዎት አውሊያው ማለት ያዘዞት እርሱ ነው እንደዚህ እንዲሆን የፈለገው? አያቶት ነው ያወረሱት? አያታው በጣም የሚገርመው በእውነት በጣም ትልቅ ሰው ነዎት። እውነት ለመናገር ብዙ ስለ እርሶ ጀብድ ሰምቻለሁ። በጣም ጥሩ ስራዎችን ሰርተዋል። ይሄ ያላስፈላጊ ሰዎችንም ማስወገድ ላይ ጎበዝ እንደሆኑም ሰምቻለሁ። ያው ሀብትን ላጣው ሰው ገንዘብ ላጣው ልጅ ላጣው ሰው ሲሰጡ ሰምቻለሁ። ይሄን እንዴት ነው የሚያረጉት? እንዴት ነው አምልኮውን የሚፈጽሙት እርሶ? አምልኮ ወደ የሚፈልገውን ነገር ያው የምፈልገው ነገር ያው ብዙ ነገሮች አሉ እየመጡ ያው እንደሚባለው ገንዘብ ይሰጡኛል፣ ቡናም ያመጡልኛል፣ እጣንም ያመጡልኛል። በቃ ይጠይቁኛል፣ ጥያቄ ምላሽ ሰጣቸዋለሁ። በቃ ብዙ ሰው የተለወጠ አለ ማለት ነው እኔ ጋር የመጣ ሰው። እስኪ አንድ እንደው የሚያስታውሱት በቅርብ ያረጉት እስኪ አንድ ጥሩ ነገር ይንገሩ። ጥሩ ነገር አሁን አንድ ሰው ነበር አጋጣሚ ያ እንዲህ ቦታ እንዲህ እንትን አለ የሚያክሰው አለ ብሎ በእንትን ነው የመጣው በጥቆማ ነው የመጣው ማለት ነው። እሺ ብዙ በፊት ብዙ ሀብቶች ነበሩት ያ ሀብት ጠፋበት። ከዛን እነ ኬሌ ጋር ለምን አትሄድም ተብሎ በጥቆማ ወደዚህ መጣ እኔ ጋር ማለት ነው። ከዛን ጠየቀኝ ጥያቄ ስጠይቀኝ መልስ ሰጣሁት። ያ ሰው አሁን ዛሬ እግዚአብሔር ይመስገን ተለውጧል፣ አድጓል።
በቃ እኔ ጋር መጥተው ማለት ነው። ስለዚህ ብዙ ነገር በቃ ቋጠሮ ያለባቸው ሰዎች ቋጠሮ ፈታለሁ። እንቆቅልሽ የሆናቸው ነገሮችን የሚጠይቁኛል ፈታለሁ። ግን አንድ በጣም የገረመኝ ነገር እርሶ እግዚአብሔርንም ያመልካሉ መሰለኝ ባለሳሳት እግዚአብሔርም ምናምን ይላሉ ቤተክርስቲያን እንደሚሄዱ ሰምቻለሁ። ሁለቱ ነገር ይገጥማል? ጥሩ ነው ግን አይገጥምም። ያው ይዋጋል። አይሆንም ይዋጋል። ግን እግዚአብሔርም ማመን አለ እንዴ? ዋናው እሱ ነው። እኔ ደግሞ ከነዚህ የውርስ ስለሆነ አይለቅም። አሁን እርሶ እግዚአብሔርንም ያምናሉ፣ ይሄ በውርስ የመጣውንም ነገር ያምናሉ። ሁለቱንም ነው የሚያምኑ። ሁለቱም በቃ ይዋጋሉ። አይሆንም። እሱን የሚያሰቃየው ታውን እሱን የሚያሰቃየኝ የሚያስቸግረኝ እሱ ነው። ያስቸግሮታል። ግን ደግሞ ይሄ በቤተሰብ የመጣው ነገር ደግሞ ዕውቀት ምናምን ይሰጥዎታል። ዕውቀት ይሰጣል። ሰው ማያውቀውን ነገር እሱ ያውቃል። በቃ ማያውቁትን ነገሮችን እፈታለሁ፣ እናገራለሁ። እውነት ነው ብለው እዚህ ምስጋና ለእንትን መጥተው ያቀርባሉ። በቃ ገብተው እግሬን ይስማሉ። ተፈጽሞልኛል፣ ተደርጎልኛል እርሱ ያሉት ነገር ምናምን ይላል አይደል? ስለዚህ ይደረጋል። በቃ እርሱ ይሆናል ያሉት ነገር ይደረጋል። ይሆናል። አይ በጣም ጥሩ ነው። እንዴት ነው ታዲያ እናቶት ሳይቀበሉ ወደ እርሶ የመጣው? አያቶት ነበር እንዳሉኝ የነገሩኝ። ከአያቶት ቀጥታ ወደ እርሶ ነው እናቶት ሳትኖር? ተላልቀ በቃ በዘር ነው መሰለኝ። እሺ ይተላለፍ ነገር አለ። ወደደውት ነው ቆሌው ይሄ ምንድነው አውሊያው? ያው እናቴ በፊት ሲሰራ አያለው ምንድነው የምታረገው እላለሁ። ቤቱን በቃ ይሞቃል፣ ጨስ ይላል፣ ምንም እንትን የለም። ሁሉም ነገር ሙሉ ነው። በቃ ሰው ያመጣ ይሰጣል። ሙሉ ነው፣ ጎዶሎ የለም። ከዛም የሷን በቃ እያየው የሷ በቃ ወደኔ በቃ እሷ እንደዛ ስታረጋ አያቶት ደስ እያሉት መጣ። ደስ አለኝ በቃ ደስ ይለኝ በቃ የእናቴ የአያቴን እንትን ውርስ በቃ እንትን አልኩ ማለት ነው። አሁን አያቴ የለችም በህይወት። እናቶት ግን አልፈለጉም ነው ይሄን ነገር ወደ እናቶት የእርሶ እናት ያልተዋረሳት ስላልፈለጉ ነው እሳቸው? አልፈለጉም። እሷ አልፈለገች። አንቺ ግን ትፈልጊ ነበር? እኔ እፈልጋለሁ። ደስ የሚል ነገር ነው በቃ ደስ ይላል። ምን ነው ግን በብዛት ደስ የሚሉት? ሰው ሲሰግድሎት፣ ሰው መቶ ሲሰግድ፣ ጉልበቴን ሲስም ተደርጎልኛል ብለው ለኔ መቶ ምስጋና ሲያቀርቡ በቃ የተደረገልኝ ነገር ይሄው ለእርሶ ይሄ እጅ መንሻ ምናምን ያሉ ይሰጡኛል። በቃ ለኔ ለእርሶ አሁን እንዳዩት ከሆነ ሀብታም ነው፣ ገንዘብ ችግር ያለበት አይመስለኝም። ታዲያ ለምንድን ነው ይሄን ስራ የሚሰሩት? አሁን ሀብታም አይደሉ ምን ያደርግልዎት? ምን ላድርግ ታዲያ? እኔ ላይ ያለው እኔ አይደለም እኮ መንፈሱ ነው። አውሊያው የግድ እንድትሰሪ ይፈልጋል። እኔ አሁን ይሄን ስራ ከተውኩኝ በቃ ብዙ ነገር ይገጥመኛል። እውነት ምን አርጎት ያውቃል ከዚህ በፊት? በቃ እንዳው ቃቢ እንትን ይለኛል፣ ያስጮኛል። ማጓራት ያጓራለሁ። ምን እላለሁ ካቆምኩኝ። ግን ማቆም የለብኝም። አለዛ ወይ የሆነ ነገር ውስጥ ከተኛል። አሞት ያውቃል ከዚህ በፊት በዚህ ምክንያት? ተነሳብኝ። ልክ ቡና ሲፈላ ምን ሲል በቃ ቃቢ በቃ ተነሳብኝ። በቃ ሲያጓራ አልመለሳለሁ። ከዛን እጣኑ ቡና ምን ጨስ ሳር በቃ ለቀቀኝ ላይ። ስለዚህ ይሄን ይፈልገዋል ይሄን ባለቤት ወጥስ ታዲያ በህይወት የሉ? ባለቤቴ በህይወት እንጃ በአሁን ሰዓት የት እንዳለ ያውቁ? አሁን ይመስለኛል እኔ ካልተሳሳትኩኝ ነው ከተሳሳትኩኝ የሚያርሙኝ ይሄን ስራ እንደሚሰሩ ባለቤት ወጣ አያውቅም ነበር? ይሄንን በእርግጥ ወሬ ሰምቶ ነው መሰለኝ እሱ በቃ ሸሸ እንጂ መጀመሪያ አያውቅም ነበር። አይፈልግም ይሄን ስራ እንድሰራ አይፈልግም። ግን በቃ በወሬ የአያት ውርስ ነው ምናምን እንዲሆና እንዲገብታ ምናምን ሲሉ ወሬ ሰማል መሰለኝ። መቶ ማቅ የነሱ አባት ማለት ነው። የነሱ አባት ማለት ጠፋ ማለት ጠፋ። በጣም የሚገርም ታሪካዊ ነገር እኮ ነው የሚነግሩኝ በእውነት። እና ደግሞ እርሷ አላረጁም ገና ልጅ ኖት። ምን ይደረገ ልጅ ነው። እግዚአብሔር ይመስገን። አውሊያው ነው ደግሞ የምታገኘው ነገር ካላጣኮ ያው እንደ ወጣት ነው የምትሆነው። የምፈልገውን ነገር ስታገኝ እንደ ወጣት ያርጋል ማለት። እንደው እስኪ ምናልባት እኔንም እንግዲህ ልጅ እንዲያግዙኝ ነውና የመጣሁት እሱንም እያወራሁት ነበር። ምናልባት እንደው ያቺ ልጅ ከሱ ጋር አብራ እንድትሆን ብንሞክር ያው አውሊያዎትን አስፈቅደውት ማለት ነው
የሱ ሚስት የነበረችው ያው ተቸገረች እኮ ራባት ጠማት ምን ይሻላል ያው አንዱ ልጅ መስዋዕት እንደሚሆን ይታወቃል እሱ ጋር ያለው ልጅ ያው እንግዲህ አንጠልጥሎታል ከ3 ቀን ከ4 ቀን በኋላ እንግዲህ ነፍሱም ታልፋለች መስዋዕት ይወራል ስለዚህ እሱ ተካካሰ ምንድነው ያጠፋውን ጥፋት በሱ በመስዋዕት በማድረግ ይክሳል ግን ከዚህ በኋላ ያችም ተቸገረች እንደው ራባት ጠማት መኖሪያ መጠለያ ማጣችና እንደው ምን ይሻላል ብናስማማቸውስ እኔ አይደለም እላላ ያለው አውሌ ነው አይፈልግም በቃ አይሆንም ማለት አይሆንም አዎ ምንም ተስፋ የለው ምንም አይሆንም እና ምን ትላለህ አንተስ እሷ ጋር ተመልሰ መሆን አትፈልግም እንግዲህ ከተፈቀደ ነው ቢሳካማ ደስ ይለኛል ከሷ ጋር ከባለቤቴ ጋር አንዱ ልጅ አሁን አለ ሜቴ ያው አለ ይባላል ያው እንዳለም እንደሌለም ነው ያው ምን ሆነ ያ አንደኛ ሁለት ነው ተብሏል ግን እሷ ላንተ አይቶንም ፍታት ብዬ ነግሬያለሁ መልሼ ነግሬያለሁ ስለዚህ ስለማትሆነው እኔም ምለው ካልሰማ እሱም ያው ይሞታል እሱን አስቦ እኮ አሁን የመጀመሪያው ልጅ እኮ ያው እንግዲህ መስዋዕት ሊያደርገው እኮ እየሞከረ ነው አይደል አተ ነገራተ ምን ያረክን ያለው አሁን ያው በተባለው መሰረት ልጁ እንግዲህ መስዋዕት እንዲሆን ቅድመ ዝግጅቱ ሁሉ ተጠናቆ ያው እንግዲህ ይሆነ ያለው ነገር እንዳወራ ነው እንደተነጋገር ነው እንግዲህ ሰምተሻል አይተሻል ያለው ነገር እስኪ ያኛውን ልጅ እንየው ምናልባት ከቻለ እሺ ያምጡታ ታዲያ አስቀመጡበት እርሶ የመርካቶ ነጋዴዎች ጩኸት ተሰማ። በ2.4 ሚሊዮን ብር ጠቅላላ ዋጋ የንግድ ሱቆችን መንግስት በ70/30 ፕሮጀክት ከሜሪት ፕሮፐርቲስ ጋር በመተባበር 6500 ካሬ ላይ ያረፈ ዘመናዊ ሞል ከ11 እስከ 32 የካሬ አማራጮችን የያዘ በውስጡም በቂ ፓርኪንግ፣ ሊፍት፣ ስቶር፣ ካፍቴሪያ ምን ይሄ ብቻ በሙሉ ግንባታ ጥንቅቅ ብሎ ምንም አይነት የጋራ መገልገያ ሳናስከፍሎ በኔት ኤሪያ ብቻ አቅርበንሎታል። ግንባታውን ቀድመን የጀመርን በመሆኑ በ12 ወር ማስረከባችንም ለየት ያደርገናል። ሳይቀደሙ ለመቅደም ቅናሹም ሳያበቃ ይደውለው። አንድ ነገር እናገራለሁ ብትል ይኸውልህ ነገር ያለሽ ዝም ነው ማለት ያለብህ። እኔ ከሳቸው ጋር እያወራሁ እኔ በሚፈልገው ነው ማስቀጥለው። እሺ እናቴን ባታስከፋት ጥሩ ይመስለኛል። ምን ማለት ነው ደግሞ? አንድ ነገር ለማበላሸት ከሞከር ላንተም ለኔም ያልቀልናል እና ተጠነቀቅ ጥሩ ይመስለኛል። አይዞ እኔ መልአኩ ቅዱስ ገብርኤል መልአኩ ቅዱስ ሚካኤል እግዚአብሔር ሁሉም ከኔ ሳይድ ናቸው። አታስብ ማንንም አይነካኝ። እኔ እንዳንተ በእምነት የጎደልኩ ሰው አይደለሁ። አንተ ለስሙ ማተብ አንጠልጥለሃል፣ ነገር ግን እምነት የለህም። እናትህም እንደዛው ናቸው። እግዚአብሔር ይላሉ ግን እግዚአብሔርን አያውቁም። ኧረ ተው እባክህ ተው። እኔ እየነገርኩህ ነው ቀድሜ ተው እባክህ። ምንድን ነው የምትነግረኝ? ተው መንፈስ መጥቶ በጥፊ እንዳይመታኝ ተው። አታስብ። ከተናደደች የምታረገውን እኔ አላውቅም። በኋላ ድርሳነ ሚካኤል ይዘን ነው የምዞረው። እኔ እንዳንተ አይደለሁ። ድርሳነ ሚካኤል ይዘን ነው የምንዞረው። እኔ አሁን ለራሴም የፈራው ነው ባንተ ምክንያት። እሺ መጥቶ ምን እሺ እሱ ነው ልጁ። ይሄ ነው ልጅ። ልጁ ይሄ ነው። ለማየት ይችላል ምናልባት ተፈቀደልኝ ፊቱን ለማየት። ታው ኧረ ተው ነው ኧረ ተው። አይ ለማየት ብቻ ነው። ይሄ የኔ ውርሴ ነው። ውርሶት ነው? አዎ ውርሴ። አይ ደስ ይላል። በህይወት አለ? አዎ አለ። እኔማ መጀመሪያ እኮ በህይወት የሌለ መስሎኝ ነው። አለም የለም አለ አለ። ያያቱ ቃቢ ታያል ከለች ነጭ በነጭ ለብሳ ታያል። ውጣ ከቤቴ
አሁን ምን ሊያረጉት ነው ልጁን? በቃ ልጁ የራሴ ነው። ቆይ እርሶማ የእርሶ ነው። የልጅ ልጅዎት አይደል? ምንድነው የሚያረጉት ነው? ላጠባው ነው። ሊያጠቡት? አዎ። መች ጡት አለዎት? ወተት አለው? ደም አለ። ደም ነው የሚያጠቡት? ወተት ማለት ደም ነው። ለምንድን ነው ደም የሚያጠቡት? ጡት ማለት ደም ነው። እና ልጅ እኮ የሚጠባው ወተት ብቻ ሳይሆን ደም ነው የሚጠባው። ስለዚህ አሁን እርሶ ደሞን ሊያጠቡት ነው? አዎ። ለምንድን ነው ደሞን የሚያጠቡት? እንደ እርሶ ጠንቋይ እንዲሆን ነው? ደም ነው የሚጠባው። አዎ። እስቲ ታይም ስለዚህ አሁን ምንድነው የሚሆነው ልጁ? ልጁ በቃ የአያቴን ውርስ ወስዷል። ስለዚህ እንደኛ መሆን አለበት ህፃን ማለት ነው። ደሞት ሊያጠቡት? ደሜን ላጠባው። ምንድነው እያደረጉ ያሉት? ንገረን እንጂ አንተ። ተው እያልኩህ። ኧረ ተረጋጉ። ተው እያልኩህ። እሺ እኮ ምን እናድርግኛ ታዲያ? ተው እያልኩህ ነካክተህ። ይረጋጉ በቃ። ወይ ልጁን ተቀበላችኋ? አይቻልም። አይፈቀድም። ያንተ ልጅ እኮ ነው። አይፈቀድም አልኩህ። የራስ ልጅ አይደል? ለምን ሻትልኝ? አይፈቀድም። ያንተ ነገር እንዳያረጉት ልጁ ነው ታዲያ። ብዙ ነገር እያበላሸ ነው። ምንድነው ብዙ ነገር እያበላሸ ማለት? ምንድነው የምታረገው? ቆይ እስኪ ተረጋጋ አንተ። ተወው እሱን። ወይ አንተ በማታውቀው ነገር አትግባ። ምን ማለት ነው? አንተ ልጅ ልቀቂው። ይኸውልሽ ሰሚኛለሽ? እኔ ጋዜጠኛ ነኝ። ልቀቃቸው። ሲሉታ ያዙት፣ ሲሉታ ይልቀቁት። ይኸውልህ ማዘር ይልቀቁት። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። ልቀቁት። ይኸው ይሄ ልጅ ልቀቂው። ይሄ ልጅ ልቀቂው። እሺ ምንድነው ሊያረጉት የነበረው ልጅ? ልጁን ጡቴን ላጠባ። ምንድነው የሚያጠቡት? ጡት ነው። ጡት የለውም አይደል እርሶ? ደም። ለምን ነው ደም የሚያጠቡት? አጠባለሁ። ለምን? ውርሴ ነው ልጁ ማለት። ምን መንፈሱ የእርሶ መንፈሱ ጋር እንዲዋረስ? ውርሴ የኔን ውርስ እንዲወስድ ልጁ ማለት ነው እኮ የእርሶ መጥፎ መንፈስ ርኩስ መንፈስ እንዲዋረስ። አዎ ይላሉ። አዎ እንዴ አዎ። ይኸውልዎት እኛ ለምን በድንጋይ አያምኑም? እሱ አይመለከተኝም። ሲጀመር እርሶ ክርስቲያንም አይደሉም። የሆነ የማይታወቅ እምነት ውስጥ ነው ያሉት። እንዴ ረዘል በስመ አብ ወወልድ ወመንፈስ ቅዱስ። ትሰማኛለህ? ያኛውን ልጅ ልሰዋ ነው አይደል አስበው የነበረው? እንደዛ ነው አይደል ያሰቡት ነበር። አልተሳካለትም። አዎ አልተሳካለትም። ደሜ ነው አይበሉ። ሊገሉት አልነበር እንዴ? ሊገሉት አልነበር? ልጅን ደሜ ነው ማጠባው። ጡቴን ነው ግን ደም ነው ማጠባው። ሰይጣን ነው። አሁን መንፈሱ እንደዚህ የሚያደርገው አይደል? ማን ነው ስሞት? ማን ነው ስምሽ? ስሜ ምን አስፈልጋል? በስመ አብ ወወልድ ወመንፈስ ቅዱስ። ምን ጉድ ነዎት? በስመ አብ ወወልድ ወመንፈስ ቅዱስ። ጣይቱ ይባላል። ጣይቱ? ወይዘሮ ጣይቱ ይባላል። ጣይቱ እርሶ ነዎት? ወይዘሮ ጣይቱ ይባላል። መቼ ነው ይሄ ነገር የተዋረሰውት? ቆየ፣ ትንሽ ቆየ። ማለቀው ማልሽረው እኮ ልጅዎት ለምንድን ነው ልጅ እንዲገል ያለ? የልጅ ልጅዎት እንዲሞት የፈለጉት ለምንድን ነው? በቃ እኔ ለራሴ ላደርገው ፈልጌ አይደለም። የመጀመሪያውን የልጅ ልጁን ያንጠለጠለው ልጅ ለምንድን ነው እንዲሞት የፈለጉት? በቃ ይሙት አስፈልግም። ከማስፈልግ ሴት ነው የወለደው።
እርሷ አዘጋጅተውለት ነበር ሌላ ሴት አዎ እኔ ራሴ አዘጋጅቼ ነበር ከማስፈልግ ሴት ስለወለደ አልፈልግም እኔ ከርሶ ጋር እዚህ በላይ መቆየት አልችልም ይነሱ ጣቢያ ይሄዳሉ ይነሱ አልሄድም ለምን ይሄዱት አልሄድም እኮ ለምን ይሄዱት አልሄድም ይነሱ እየሰራው አልሄድም ምን አይነት ስራ የሚሰሩ እየሰራው መፍትሄ ነው የፈለኩትም ሆነ መፍትሄ ነው አልሄድም እኔ ለምን በድንጋይ አምነው እሱ አይመለከተኝም ግን አሁን በልጁ ምክንያት ይፈልጋሉ አልሄድም ይነሱ ሴትዮ አልነሳም ይነሱ ተነሽ ያገር ያለው አልነሳም ያገር ያለው ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እሺ እፈልጋለሁ ያልከኝ ለምንድን ነው? እኔ ይቅርታ እንድታረጉልኝ ነው። ለምን ይቅርታ ምናደርግልህ? በጣም ተጸጽቻለሁ፣ በጣም አጥፍቻለሁ። በቃ ይቅርታ እንድታረጉልኝ ነው የምፈልገው። እባካችሁ ይቅርታ እንድታረጉልኝ። ለምን ነው ይቅርታ? አልገባኝም። በቃ እኔ ሚስቴንም ፈልጋለሁ፣ ልጆችንም ማሳደግ ነው የምፈልገው። እኔ ይሄን ነገር ፈልጌው አይደለም። በቃ እኔ ልቤ ተሰብሯል፣ ተጸጽቻለሁ በጣም። የሆነው ነገር ሁሉ ትክክል አይደለም እና እባካችሁ እኔ ወደ እሷ ወሰዱኝ። በቃ ከሷ ጋር ተቀላቅዬ መኖር ነው የምፈልገው። በቃ ረስተህ ነው አሁን ይቅርታ እንደዚህ በቀላሉ የምጠይቀው? እኔ አልፈልግም። በቃ ምን እንደማትፈልገው? ከሷ ጋር ነው መኖር የምፈልገው። እኔ ልጆችን ማሳደግ ነው የምፈልገው። አልፈልግሽም ብለህ ባዶ ቤት ትታት ሄደ የምትበላው የምትጠጣው ነገር የሌላት ሴት መከራዋን ስታይ ኖራ ያ ይባስ ብሎ ደግሞ እርጉዝ ቤቷ ውስጥ እትብቷን በመቀስ ቆርጣ ነው የወለደችው። እቺ ሴት አሁን አንተ እንዲህ በቀላሉ ይቅርታ ብለህ የምትስማማ ነው ይመስል? እግሯ ላይ ወድቄ ይቅርታ እጠይቃታለሁ። ብትለኝም ባትለኝም እንደምንም ብዬ ለማሳመን እውነቱን ነግራታለሁ። እኔ ፈልጌው አይደለም፣ ይሄን ነገር ጠልቻትም አይደለም፣ ተገድጄ ነው። ግን በቃ እናንተንም እግዚአብሔር ስጣችሁ። ምን አሁን መንፈሱ አያስፈራህም? ልጅን አውሊያው አትፈራውም? አሁን ከሞት ታደጋችሁልኛል። አውሊያውን አትፈራውም? አሁን ወይ አውሊያውን አትፈራው? በቃ የፈለገ ነገር ይምጣ፣ እኔ ከሷ ጋር ኑሬ መሞት ነው የምፈልገው። አንተ ግን እንዴት ነው የምታስበው? አሁን እውነት አእምሮ በጤናው በትክክለኛው አእምሮ ነው እያወራው ያለው? እሱ በቃ በልጅነታችን ስናድግ እያስፈራሩን ተቀርጾብን ያደገ ነገር ስለሆነ በቃ ከዛ ነገር አንዴ ፈንቅሎ ለመውጣት በጣም ከባድ ነው። ምንድነው እያስፈራሩ የነገሩት? በቃ እንደዚህ ካላደረክ ተዛዝ ከጣስክ እንደዚህ ትሆናለህ፣ እንደዚህ ትደረጋል፣ እንዲደርስባል እየተባለ ስለነበር ያደግኩት እና ያንን ነገር እምቢ ማለት በጣም ከባድ ነበር። ፈልጌው አይደለም። አሁን እየነገርከኝ ያለኸው እናትህ ልጅህን ግደል ስትልህ እሺ ብለህ ዘቅዘቃ እየገደልከው ነበር። ፈልጌው አይደለም። እሱ እንዴ ፈልገህ እኮ ነው ያደረከው። ፈልጌው አይደለም ምን ማለት ነው? ፈልገውማ ነው እኮ ልጅን አንጠልጥላ ያገኘው። በቃ ቀጣውም ትውልድ ያልቃል ስለተባለ በቃ ቀጣው ማትረፍ ስለነበረብኝ። የትኛው ትውልድ? ያውሊያው የተወለደው ልጅ ሚስት አንተ ሚስትህንማ ይኸውልህ ወንድሜ ሚስትህን እኮ ትተሃታል። ልጇን እኮ ሰራካት። አሁን እሷ ለልጇ እንደሞተ ነው የተነገራት። እሷ ልጆቿ እንደሞቱ ተነግሯት ራሷ አንስታ ሆስፒታል ውስጥ ነው ያለችው። እስካሁን አልነቃችም። ችግር ላይ ናት። ያልተባለ በሽታ የለባትም። አሁን በሽተኛ ሆናለች ባንተ ምክንያት። አንደኛ አንተ ገፍተህ ጉድ አድርገህ ትታት ሄድክ። ይሄ የሚፈጥርባትን ጭንቀት፣ ይሄ የሚፈጥርባትን የልብ ስብራት አስበው። እርጉዝ ሆና የዓመት ከምናምን ልጅ ይዛ ጥላት ሄድክ።
ያ ይባስ ተብሎ እቺ ልጅ ምትበላው ምትጠጣው አጣ ቤት ውስጥ የነበሩትን እቃዎችን እየሸጠች ስትበላ ቆየች። ልጅ ቤት ውስጥ ብቻዋን ምጧን በአፏ አፍና ወለደች። እትብቱን በመቀስ ራሷን የቆረጠችው ወንድሜ። ምትበላው ምትጠጣው አጣ ከቤት ተባራ በረንዳ ላይ አደረች። ፀሐዩ፣ ብርዱ፣ ንፋሱ እየገረፋት ይሄ ሁሉ ሲሆን አንተ ተዝናንተ ሆድህን ከርሰን እየሞላ ተመችቶ ትኖር ነበር። ጭራሽ ተከታተላትም ነበር። በዚያ አላበቃ እንደ አይን ብሌኗ የምትሳሳላቸው 2 ልጆቿን ሰው አስልከ አሰረካት። እሺ አሰረክ፣ አባት ነህ፣ እንደ አባትነት ልታሳድግ ነው ይባልልህ። ልጅህን አንጠልጥለ ትገለው? የጠንቋይ ደም አጠጥተ ልጅህን ጠንቋይ ታረገው? እንዴት አስቻለ? እንዴት ቻልክበት? ይሄ ሁሉ ሲሆን እኮ ባለቤትህ ልጆችሽ ሞተዋልን የተባለችው ራሷን መቋቋም አልቻለችም፣ መቆም አልቻለችም። ሆስፒታል ናት። አሁንም ወንድሜ ሆስፒታል ናት። መቆም አልቻለችም። እንደዛ መስዋዕትነት የከፈለችባቸው ልጆቿ አሁን ሞተዋል ተባለች። አንተ እንዴት ነው የቀለልህ? ማለት እንዴት ቀሎልህ ነው ይቅርታ ያልከው? የምር አይኗን እያየ ይሄን ቃል ትደግመዋለህ? ብትቀበለኝም ባትቀበለኝም ሂጅ እውነቱን መንገር እፈልጋለሁ። ደፋር ነህ በሚካኤል። ኧረ አይን አውጣ ነህ፣ እርኩስ ነህ። አዎ ትላለህ። ያረከውን ግን ወይኔ ያረከውን አውቀዋል። ቀላል ነው ብዬ አይደለም፣ ግን ደግሞ ምን ላድርግ ነው? በቃ እናቴ ናት። አረ እናቴ ናት። አንተ ገና የ3 ዓመት የ4 ዓመት ልጅ አይደለ? እናተ ተገልበጥ ስትል ትገለበጣለህ። ህይወትን አታውቃት። ምንም ህይወት ስለማታውቅ ከእናት ውጭ ያለው ነገር አይታየህ። ይኸው ያስኳት፣ ይኸው ጣቢያ ወሰድኳት። እያየ ጣቢያ ወሰድኳት። አይከፈትም የተባለው በር ይኸው ተከፈተ። እስኪ ወንድ የሆነ መንፈሳውን ይምጣ። እስኪ ምን ሆንክ? ጸሎት አርግ፣ እግዚአብሔርን ጠይቅ። ምንም ነገር አይመጣብህም። ምንም እግዚአብሔር ይመስገን ምንም ነገር አይመጣብህም። አንተ ግን ልጆቼን አሳልፈ ለጠንቋይ፣ ለውቃቤ፣ ለምናምን ሰጠ። አሁን ደግሞ አፈን ሞልተህ ይቅርታ። ደፋር ትርስ። አንተ ወደ ጣቢያ ነው የምትሄደው። ቀጥል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። እንግዲህ በብዙ ድካም፣ በብዙ ጥረት እና በብዙ ማስተዋሎች በተሞላ ስራችን
እንግዲህ የመቅደስን ልጆች ልናተርፋቸው ችለናል። በጣም ደስ ብሎኛል እውነት ለመናገር በዚህ ፍጥነት እንደዚህ መፍትሄ እናገኛለን ቶሎ ወደ እንዴት ነው ተስፋ ያስቆረጠን ጉዳይ እንደገና ተመልሶ ተስፋ ይሰጠናል ብለን አላሰብንም ነበር። ያው ማኪባ ጥሩ ነገር ያደረገችው መጨረሻ ላይ የዚህ ሁሉ ምክንያት ወይም የዚህ ሁሉ ጠንሳሽ ባለቤቷ እንደነበር መናገሯ ማን ነው የመቅደስ ባለቤት እንደነበር መናገሯ ነገሮችን አቅልሎልናል። እንዳያችሁት ነው ያው እንዴት ነው ደስታዬ ወደር የለውም በዚህ ሰዓት እውነት ለመናገር የመቅደስን ደስታ ባሳያችሁ ደስ ይለኝ ነበር። ነገር ግን ያው ስቲል እስካሁን ድረስ ሆስፒታል ነው ያለችው። ያው ለመቅረጽ ደግሞ አይቻልም ሆስፒታል ውስጥ ቀረጻ እንድናካሄድ አልተፈቀደልንም። ነገር ግን ያው እዛው በተኛችበት ልጆቿ አንዱ ልጅ በእርግጥ ሆስፒታል ነው ያለው እሱም ግን ያው እሷ ወዳለችበት ሆስፒታል እንዲሄድ አድርገናል። ከዛ ውጭ አራስ ልጇ አግኝታ አጥብተዋለች። በጣም ደስ ብሎናል እውነት ለመናገር የደስታ እንባ ነው ሲለቀስ የነበረው። በጣም ነው ደስ ያለን። እንግዲህ አንዳንድ ጓደኞቼ ፎቶ ያነሱት አሉ። ምናልባት ከተመቸን ፎቶ አንስተን የተነሳውን ፎቶ እንሰጣችኋለን ታዩታላችሁ። ምናልባት ኤዲተር ከቻለ ይሄን ነገር እንዲያስገባልኝ በጣም ደስ ብሎናል። በጣም ማለት ነው እንዳለ ሙሉ ክሩ ከጀርባ የነበሩ ሰዎች በሙሉ ደስተኞች ናቸው። ከምላችሁ በላይ የደስታ ቀናችን ሆኖ አልፏል ማለት ነው። እንግዲህ መቅደስም ሁለቱን ልጆቿን አግኝታለች። ሞተዋል፣ ተቀብረዋል፣ ጠፍተዋል ተብሎ የተነገራት ነገር ተገልብጦ በህይወት አግኝታቸዋለች። እግዚአብሔር ታሪክ ቀያሪ ነው። የመቅደስንም ታሪክ ቀይሯል። እውነት ለመናገር መቅደስ በአካልም በአእምሮም ዝላ ደክማን የነበረችው ልጆቿን ስታገኝ እንዴት እንደተደሰተች እንዴት ሞራል ላይ ባንዴ ከፍ እንዳለች ብታዩ በጣም እጅግ በጣም የሚያስደስት ነበር። እኔ ብዙ ስራዎችን ሰርቻለሁ። ብዙ ችግሮችን ፈትቻለሁ። በብዙ ነገሮች ውስጥ አልፌያለሁ። አዲስ አይደለም ይሄን ነገር ከዚህ በፊት የተከናወነብኝን ነገር ለእናንተ አልነግራችሁም። ግን ያ ሁሉ አልፎ እንደ ዛሬ መቅደስ ልጆቿን ስታገኝ የተሰማት ደስታ ለኔ በጣም ትልቅ ደስታ ነበር። እጥፍ ድርብ ደስታ ነበር። በጣም ነበር የዛኔ ማኪባና የሷ አጋዥ ልጆቹን ይዘዋቸው እንደሄዱና እንደሞቱ ስንሰማ በጣም ተሰምቶን ነበር። እኔ ብቻ አልነበርኩም፣ በዙሪያችን የነበሩ ሙሉ አባላችን በሙሉ አዝነን ነበር። ለምን በተለያዩ ስራዎችን በምንሰራበት በአጋጣሚዎቹ እንዴት ነው እንደዚህ የከፋ ነገር አያጋጥመንም። መጨረሻ ላይ የሆነ ደስ የሚል ነገር ነው የሚያጋጥመን። ያው የለፋንበትም ቢሆን ማለት ነው። ግን መጨረሻ ላይ የሆነ ውጤት እናይና ምናምን ደስተኛ እንሆናለን ነበር በውጤቱ በመጨረሻው። የዛኔ ግን በመጨረሻው ውጤት ምንም እንኳን ወንጀለኞቹ ቢያዙ እነዚህ ጥፋት ያጠፉት ልጆች ብንይዛቸው ግን ሁላችንም ከፍቶን ነበር። ለምን ልጆቹ በህይወት እንደሌሉ ስለተነገረን በጣም ነበር የከፋን። የምሬንም ነግራችሁ አቋርጦ የሄደ ሰው ነበር እኛ ውስጥ ቀረጻውን አቋርጦ በቃ ላይክ እንባውን መቆጣጠር ስላልቻለ ሄደ። ወደ ቤቱ ነው ሄደው ቀጥታ። በጣም ነው የተሰማን። ምክንያቱም የልጅ ሞት ያውም ሁለት ሲሆን አስቡት ምን ያህል ሊጎዳ እንደሚችል እና እኛ ጋር የነበረውም ሰው ያው ልጆች ነበሩትና ስሜቱን በደንብ ያውቀዋል እና በጣም አዝኖ ነው ሄደው። እኛም እንግዲህ ያው ማድረግ የምንችለው ነገር አድርገናል። አልቻልንም ብለን ነው ያቆምነው። ነገር ግን እንዴት ነው ውስጣችሁ እርግት የማይልበት አጋጣሚ እንዴት ነው? ይሄማ የሆነ ነገርማ ይኖራል ከጀርባው የሆነ ነገርማ አለ የምንልበት ሁኔታ አለ አይደል? ልክ እንደዛ ነበረ ስሜቱ እኔ ጋር የነበረው ስሜት። ስለዚህ ምንድነው ያደረኩት? እስኪ እንትን እናድርገው። እንዴት ነው ማኪባን እናናግራት። ምናልባት የሆነ ነገር ከጀርባ ካለ ምናልባት ደግሞ ልጆቹ
ያው ሬሳ መቀበል የምንችልበት አጋጣሚ ማለት ለመናገር ሬሳ ልንቀበል የልጆቹን ሬሳ ተቀብለን ያው እንደ ደንቡ እንደ ወጉ እንድንቀብራቸው መደረግ ያለበት ጸሎትም ምንም ተደርጎላቸው በሰላም በቃ እንዲቀበሩ ነበር ሐሳባችን። ማኪባን በምናወራበት ሰዓት ያው እንደነገርኳቸው ትናንት ነግሬያቸዋለሁ። አይቻልም ነበር እንትን እዛ ጣቢያ ውስጥ ያለን ሰው ኢንተርቪው ማድረግ አይቻልም። ስለዚህ በግል ነው እዛው ውስጥ ገብተን ኢንተርቪው ስናረጋት የነበረው ፈቃድ ተሰጥቶን ማለት ነው። እና ስናወራት መንገዱ ያው ታውቃላችሁ እኛ መንገዱ የሆነ ወሬ ሰው ሲያወራን እዛ ወሬ ላይ ተነስተን የማውጣጣጣት ነገር እንሰራለን። ይሄ ነገሮችን የማውጣት ስራ እንሰራ ነበርና ልክ በዛ ወይ የሄድን እያለ ማኪባ በቃ መለጣትና የዚህ ሁሉ ጠንሳሽ የዚህ ሁሉ አራጊ ፈጣሪ የዚህ ሁሉ ሴራ ባለቤት የዚህ ሁሉ ችግር አነሳሽ የመቅደስ ባል ሆኖ ተገኘ ማለት ነው። ይሄ እንደሆነ ስንሰማ በጣም ነበር የደነገጥነው። ምክንያቱም እኛም በቃ ያው አንዳንድ ወንዶች እንደሚያደርጉት ጥሎ እንደጠፋ ነው። ያው ኃላፊነትን በመሸሽ ማለት ነው። ኃላፊነቱን ሸሽቶ ጠፍቷል ወይም ኃላፊነቱን ሸሽቶ ትቷት ሄዷል ብለን ነው ያሰብነው እንጂ የሄደ መስሎ ከጀርባ ግን ሴራ ጠንስሶ ልጆቹን እስከ መውሰድ እንዲሁም ለባዕድ አምልኮ እስከ መገበር የደረሰ ድርጊት ያደርጋል የሚል ምንም አይነት ሞቲቭ አልነበር። ይሆናል ብለንም አላሰብንም ሁላችንም ማለት ነው። ዞሮ እንግዲህ እግዚአብሔር ተጋለጥ ያለው ተጋለጠ። እኛም የማኪባን ቃል ተቀብለን የሷ ረዳቶችና የሷ ተባባሪዎች ነን በሚል እሱ ወዳለበት አካባቢ ሄድን። ትንሽ ከአዲስ አበባ ወጣ የምትገኝ ከተማ ናት። ወደዛ ሄድን። በቀላሉ ነው ያገኘነው። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ዞሮ እንግዲህ በቀላሉ ያው ቤት ውስጥ ገብተን ልጁን ልናገኘው ይችላል። ልጁን ያገኘንበት ሁኔታ ትንሽ አሰቃቂ ነው። እውነት ለመናገር አንድ አእምሮ ጤነኛ የሆነ ሰው ወይም ማሰብ የሚችል ሰው እንኳን አባት ኖርማል ሰው ህፃን ልጅ በዛን ያህል ጭካኔ በዛን ያህል ደረጃ
ዘቅዝቆ እስከ መስቀል፣ ዘቅዝቆ እስከ ማሰቃየት፣ በረሃብ እስከ መቅጣት። እኔ እንጃ የሰው ልጅ የአእምሮ ልቀቱ ምን ያህል ነው? እንዴት በዚህ ያህል ደረጃ ልጁ ላይ የገዛ ልጁ ላይ ይጨክናል የሚለው ነገር በጣም አሳሳቢ ነበረ። ዞሮ ዞሮ ግን እግዚአብሔር ያው አጋልጦ ሰጠው። እኛም በጊዜው እኔ በተለይ በጣም ስሜታዊ ሆኜ ነበር። በተለይ ልጁን ተንጠልጥሎ ሳየው በጣም ስሜታዊ ነው የሆንኩት። ወዲያው ነበር ከኋላ የመታሁት። ስመታውም ያው እንደተመለከታችሁት ራሱን ስቶ ነው የወደቀው። ከዛ በኋላ ብዙ ከኛ ጋር የነበሩ ልጆች እውነት ለመናገር ቀጠቀጡት። በጣም ነው የተቀጠቀጠው ነው የምላችሁ። በቃ ቀጠቀጡት። ለምን ያደረገው ነገር ለአእምሮ የሚከብድ ነው። እኛ አልቅሰናል፣ በዚህ ዙሪያ እኛ ተጎድተናል፣ ውስጣችን ተሰብሮ ነበር። እሱ ደግሞ የገዛ ልጁ ላይ በዚህ ያህል ደረጃ ጨክኖ ይሄን ነገር አድርጎ ነበር። የእጁን ተሰጠው ማለት ነው። ያው የዚህ ሁሉ ምክንያት የዚህ ሁሉ መነሻ ደግሞ ማን ሆኖ ተገኘ? የሱ እናት ወይም ጠንቋይዋ ማለት ነው። እንግዲህ ጥንቆላን ከአያቴ ተቀበልኩ። ስንገባ ማየታችሁታል። ይሁን ዋና በር አለ፣ ፊት ለፊት በር አለ እኮ። በዛ ላለመግባት በጀርባ ዙሮን ወደ ታች ወርደን የሆነ የከብት ጭንቅላት የምን ጭንቅላት ምናምን የተደረገበት ቤት ውስጥ አልፈን ነው የገባ ነው። ያው ስንገባም እንዳያችሁት ነው እንግዲህ። ሴትዮዋ የሆነ መንፈስ ያለባት ሴት ናት። እውነት ለመናገር እንዴት ነው ትልቅ ሴት አትመስልም። ነገረ ስራዋ ሁሉ ሲያስጠላ በቃ የሚከብድ ነገር እና እኔም ደግሞ ከዚህ በፊት እንደዚህ አይነት ሰው ብዙ ጊዜ ስለሚያጋጥመኝ ከሰው አልቆጥራቸው። በጣም ነው የሚያናዱኝ እንደዚህ አይነት ሰዎች፣ በጣም ነው የምጠላቸው፣ በጣም ነው የሚያናዱኝ። ሰው ጎተቼ ጆሮዋን ይዤ ነው ያስወጣኋት። አንቱ በመምራት የራሱ ይቆጨኛል። እንግዲህ እሷ ናት እንደዚህ አርጉት ልጁን እንደዚህ አርጉት ምናምን ምንም ቀልብ የሌላት ምንም ስርዓት የሌላት ስታስጠላ በቃ ይሄ በጎነት የሚባለው አእምሯ ውስጥ የሌለ ጨካኝ አረመኔ የሆነች ሴት ነበረች። እግዚአብሔር ደግሞ ጊዜን ይጠብቃልና ጊዜዋን ጠብቆ እኔ እጅ ላይ ጣላት። ምናልባት ሌላ ሰው ቢሆን አክብሮ ነበር ወደ ፖሊስ ጣቢያ የሚወስዳት። እኔ ግን እየጎተትኩ ወደ ፖሊስ ጣቢያ ወሰድኳት። ባይገርማችሁ ሳስወጣትም ያስወጣዋት በዛ በገባንበት በር ነው። ዋናውን በር የከፈትነው በኋላ ላይ ነው። በዛ እንደዚህ ተስበን በገባንበት ተስባ እንድትወጣ ነው። እምቢ ብሏት ሰውነቷ አልወጣ ብላ ነበር። ይሄ እንትኑ አይመችም፣ እንደ ዋሻ ነገር ነው። ቤቱ አለ፣ ከቤቱ ስር ነው የተሰራው። እንደዚህ ከቤቱ ስር ነው። ከዛ እንደዚህ ዝቅ ብላችሁ ነው የምትገቡት። ገባን። ከዛ እንደዚህ የሆነ የተነጣጠፉ ነገሮች አሉና እንደዚህ መግቢያ ያለው በዛ ከፍ ስትሉ ጓዳውን ነው የምታገኙት። ግራ የገባው ቤት ነው የነበረው። ያው አይታችሁታል ከሞላ ጎደል። በተለይ ስንገባ አካባቢ የነበረው እንደዚህ አይነት ቦታ ነው አይቼም አላቅም። ቦታው እንዴት ነው ቆሻሻ መጣያ ምናምን ነው የሚመስለው። እና ለዚህ ፐርፐዝ ተብሎ እንደተሰራ የምታውቁት በዚህ የሚገቡት ሰዎች ለምን እንደመጡ ያውቃሉ። የአምልኮ ስርዓት ነው። በዛ ይገባሉ፣ በዛች ማለት ነው። እና ላይክ እንደ እንትን ነው እንደ መስፈርት ነው። በዛ የገባ ነው ሴትዮዋን የሚያገኛት ነው ሀሳቡ። ፊት ለፊት ካገኛት ግን የምታገኘው ኖርማል የሆነ ወሬ ነው የምታወራው እንጂ ይሄ እንደዚህ ይደረግልኝ፣ ልጅ እምቢ ብሎኛል ይወለድልኝ፣ ወይም የሆነን ሰው ግደልኝ፣ ሰንጥቅልኝ ምናምን የሚያስብለውን ነገር አታገኝም ነው ፖይንቱ። ዞሮ በዛው በገባንበት ይዘናት ወጣን። እየተጎተተች ይሄ ጉልበቷ ሁሉ ሲፋፋቅ ነበር እያለች ነው የወጣቸው። ይበላት ህፃኑንም አራሱንም ልጅ እንግዲህ ከሷ ተቀብለናታል። ያው ለእናትየዋ መስጠት ስለነበረብን ወስደን ለእናትየዋ አስረክበናል። ይሄንን ሞመንት እናንተ እንድታዩት ፈልጌ ነበር፣ አልዋሻችሁም። በቃ ይሄንን ልጆቹ ሲገናኙ እንዴት ነው እሷ ተኝታ ነበር። ከዛ ልክ ልጆቹን ይዘነው ስንመጣ እንባዋ ተውት፣ አላመነችም ምናምን። ግን ያው በሽታም ላይ ስለነበረች እሷ ራሷ ያልታሰበ ሌላ በሽታ በድንጋጤ ምክንያት ስለወደቀች ትንሽ እንደ ስትሮክ ነገር ምናምን ብለዋታል። ያው በብዙ ስቃይ ያለፈች ሴት ስለሆነች እንግዲህ ያው እግዚአብሔር ያሽላት። እንግዲህ ከወጣችን በኋላ እኛም የምንችለውን ነገር አግዘን የሆነ ስራ እንድትሰራ ለማድረግ እንሞክራለን። ውድ ቤተሰቦቼ እኛም ሞክረናል። የምንችለውን ያቅማችንን ሞክረናል። ከዚህ በኋላ ያለው ደግሞ እንግዲህ እግዚአብሔር ስራ ነው። እግዚአብሔር ልጆቿን አድኖላታል። ከአንድም ሁለቱንም ነው ያዳነላት።
እግዚአብሔር ይመስገን ለነበረው ነገር ሁሉ። እናንተም ቤተሰቦቼ ከጎናችን ስለነበራችሁ ስላበረታታችሁ አይዟችሁ እያላችሁ ኮሜንት እየጻፋችሁ ጥግ ድረስ እንድንሄድ ስላረጋችሁን በጣም ደስተኞች ነን። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ ለመልካም አስተያየታችሁ፣ ለመልካም ኮሜንታችሁ እና ደግሞ ቪዲዮ ከሞላ ጎደል አሁን የተሻለ ነውና እናንተም አሁንም ቢሆን እንደ ድሮው ላይክ፣ ሼር፣ ኮሜንት እያደረጋችሁ ማበረታታችሁ ለጓደኞቻችሁ ግሩፕም ካላችሁ በግሩፓችሁ እየላካችሁ ቪዲዮውን አበረታቱልኝ ለማለት እወዳለሁ። እንግዲህ እናንተ ከጎኔ እስካላችሁ ድረስ እኛ አንቆም፣ እንቀጥላለን፣ ፋይታችንን እንቀጥላለን። በደንብ ነው ፋይት የምናደርገው፣ አንቆምም ለማለት እወዳለሁ። ወዳጆቼ፣ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ያክብርልኝ። በቀጣይ ደግሞ በሌላ ስራ በጀግንነት ስራ ደግሞ እንገናኛለን። አሁን ግን እዚህ ላይ ያበቃለሁ። ቀጣይ ወደ ሌላ ስራ እሄዳለሁ። ቸር ቆዩልኝ።